الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته كفل أمست يوصول الإيمان ويمنة مسألة تمهرتنا قال المؤلف رحمه الله تعالى ولمسلم إمام مسلم زقبوال عن جندب مرفوعا جندب ويم جندب كميبال الصحابي مرفوعا جندب كنبي داستلالفوت أن رجلا أن قلسب قال والله لا يغفر الله لفلان بالله ملالو الله أقلين أيمرو ملو تناقر وإن الله تعالى اللهم عليه وإن الله تعالى قال يلاك وقيت اللهم عليه من ذا الذي يا السمانو يتألى علي أني لاي كف يميل راس كف يميادرك ويم بني سم يميمل مانو ألا أغفر لفلان أقلين ويم أقليتا عندما المر يكر عندما የሚምለው ማን ነው? የኔ ስልጣን ላይ ገብቶ ራሱን ከፍ አድርጎስ እገሊተን አላህ አይመራትም የሚለው ማን ነው? ፈኢኒ መማር ለመማር የኔ ስልጣን የኔ ስራ ነውና እንግዲያውስ ፈኢኒ እኔ قد غفرت لفلان አላህ አይመረውም ለተባለው ለእገሌ ምህረት አድርጌያለሁኝ። وأحبطت عملك በማያገባህ ገብተህ ፍርድ የሰጠህ ያንተን ስራ አበላሽቻለሁ። ወአህበቱ አበላሽቻለሁ ከንቱ አድርጌያለሁ። አመለከ ያንተን ስራ በራስህ ተደንቀህ በስራ ራስህን ከፍ አድርገህ የሆነን ጥፋት ሲያጠፋ ያየኸውን ሰው ወላሂ አላህ አይምረውም በማለትህ አይምረውም ያልከውን አካል ምሬዋለሁ፣ ያንተን ስራ ከንቱ አድርጌያለሁ አለ አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ሐዲስ ቁዱሲ በመባል ይታወቃል። ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ተባረከ ወተዓላ የሚዘግቡት የሚያስተላልፉት ማለት ነው። በዚህ ሐዲስ ከአላህ ጋር ተባረከ ወተዓላ አደብ ሊኖረን እንደሚገባ አላህ ላይ ራስን ከፍ ከማድረግ መቆጠብ እንዳለብን እንረዳለን። አነ ረጁላን ቃል ከድሮ ህዝቦች መሃል ከነቢ መላክ በፊት ከነበሩ ህዝቦች መሃል አንድ ግለሰብ ቃለ አለ ወላሂ ላ የግፊሩ ላሁ ሊፉላን ወላሂ አላህ እገሌን አይመረውም አለ። መሐላ ያለ ቦታው ሲሆን የአላህን ተባረከ ወተዓላ ክብር ያለ መጠበቅ ምልክት ነው የሚሆነው። በሆነ ባልሆነው መማል አይገባም። ለመማል የተገደድንም እንደሆነ በአላህ ተባረከ ወተዓላ በስምና በባህሪያቱ ብቻ ልንገድብ ይገባናል መሐላችንን። መሐላው በአላህ ቢገደብም የሚማልበት ጉዳይ ሐቅ መሆኑ መረጋገጥ አለበት። ወላሂ ላ የግፊሩ ላሁ ሊፉላን አላህ እገሌን ወይም እገሊትን አይምራትም ብሎ መናገሩ ራሱ ስህተት ነው። ወላሂ ከተጨመረበት ከባድ። በጥቅሉ ኩፍርና ሽርክ ሰርቶ የሞተን ሰው አላህ አይምርም፣ ችግር የለውም ይቻላል። ነገር ግን በግለሰብ ደረጃ አንድን ግለሰብ ወላሂ አላህ አይምረውም ማለት አይገባም። የአላህ ስልጣን ላይ መግባት ነው የሚሆነው። በተለይ ሙስሊም ከሆነ በአላህ በመልእክተኛው በአኺራ የሚያምን ሰው ከሆነ የሚሰራቸው ወንጀሎችን በማየት ሰዎች እሱን ወላሂ አላህ አይምረውም ይቅር አይለውም ሊሉ አይገባም። ለምን ከተባለ የአላህ ተባረከ ወተዓላ ስራ ላይ መግባት ነው የሚሆነው። የገይብን የሩቅን አውቃለሁ ማለት ነው የሚሆነው። አላህ ይመራል አይመርም አናውቅም። ግለሰቡስ መጨረሻው ኻቲማው አምሮ ተስተካክሎ ይሞታል ወይስ በዚሁ ጥፋተኝነቱ ወንጀለኝነቱ ላይ ነው የሚሞተው? አናውቅም። እገሌ ይቀጣል አይቀጣም ወላሂ አላህ አይምረውም ካለን የሳት ነው አለን ማለት ነው። ይሄን የሚያውቀው አላህ ብቻ ነው። ሸቂዩን ሰዒዱን የሚያውቀው አላህ ነው። በስልጣኑ እንደፈለገ የሚወስነው የሚፈርደው አላህ ነው። የፈለገውን ጀነት ያስገባል፣
በረሕመቱ፣ ሌሎችን ደግሞ እሳት ያስገባል በፍትሁ በጥፋታቸው። ወላሂ ላ የግፊሩ ላሁ ሊፉላን የሚለው ብዙ ጊዜ በራሱ የሚደነቅ ሰው ነው። የሰው ልጅ ስለ ራሱ መች ጠንቅቆ አውቆ ነው ስለ ሌሎች ፍጻሜ የሚያወራው? እኔ ከሱ ወይም ከሷ እሻላለሁ የሚል እምነት ያለው ሰው ነው ወላሂ ገሌን አላህ አይምረውም አይምራትም የሚለው። ለራሳችን እንድንጨነቅ ነው በአንደኛ ደረጃ የታዘዝ ነው። ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም፣ እኔንም ይሁን እናንተን መጨረሻ አላህ ምን እንደሚያደርገን አላውቅም ነው ያሉት ነቢዩ። የአዋቂ ንግግር ይሄ ነው። ሁሉም ኻቲማው ፍጻሜው ሊያስፈራው ሊያሳስበው ይገባል። ራሱን ነፃ አውጥቶ ሌሎችን ጠፊዎች ናቸው ማለት ግን ጅህልና፣ በራስ መደነቅ። ተውሂዱ ሙሉ የሆነ ጌታውን በአግባቡ የጌታውን ባህሪያት በአግባቡ ያወቀ የአላህ ሥራ ላይ ገብቶ እገሌን ይመራል አይመርም ብሎ ፍርድ አይሰጥም። ሐቅና ትክክል የሆኑ ነገሮች ላይ ምሎ መናገር ችግር የለውም። ወላሂ ሙእሚኖች የጀነት ናቸው ይቻላል በጥቅሉ። ወላሂ ካፍሮች የጀሃነም ናቸው ይቻላል በጥቅሉ። ከኩፍር በታች ያሉ ወንጀል የሚሰሩ ሰዎችን በተመለከተ ከወንጀላቸው ተወብተው ሊሞቱ ይችላሉ። ሰከራተል መውት ላይ ገርገራ ሰዓት ላይ የሚደርስባቸው ስቃይ ወንጀላቸውን ሊያራግፍላቸው ይችላል። ቀብር ውስጥ በሚደርስባቸው ድንጋጤና ፈተና ወንጀላቸው ሊራገፍ ይችላል። ሶላተል ጀናዛ ሰዎች ሲሰግዱባቸው በሚያደርጉላቸው ዱዓ ወላሂ አላህ አይምረውም ያስባለውን ወንጀላቸውን አላህ ሊምር ይችላል። ከሞቱ በኋላ ዘመድ ወዳጅ በሚያደርግላቸው እስትግፋርና ዱዓ ሰደቃ ወንጀላቸው ሊማር ይችላል። አላህ ተባረከ ወተዓላ አርሐሙ ራሒሚን ነው። መቶን ነፍስ ያጠፋን ሰው አላህ ምሯል፣ ጀነት ያስገብተዋል። አማኞችን በሳት የፈተኑ ያቃጠሉ ሰዎችን ኢነ ለዚነ ፈተኑል ሙእሚኒነ ወልሙእሚናት ሱመ ለም የቱቡ ፈለሁም ዐዛቡ ጀሀነመ ወለሁም ዐዛቡል ሐሪቅ ብሏል። አማኞችን በእምነታቸው ምክንያት የፈተኑ በሳት ያቃጠሉ ከዛም ያልተወበቱ የሚያቃጠል እሳት አለላቸው ብሏል። ከተወበቱ ይመራቸዋል ማለት ነው። ኢዘን በኡሱለል ኢማን ኪታብ ውስጥ ይሄ ሐዲስ የተካተተው እንደዚህ አይነት ንግግሮች ላይ ከአላህ ጋር አደብ እንዲኖረን ነው። የአላህ ስልጣን ላይ የአላህ ሥራ ላይ ከመግባት መታቀብ እንዳለብን ለማስገንዘብ ነው። አላዋቂው ይሄን አለ። አላህ ግን ወኢነ አላህ ተዓላ ቃል፣ አላህ ደግሞ አለ መን ዛ እሱ ማን ነው አለዚ የተአላ ያ የሚምል ሰው። የተአላ ማለት ያሕሊፉ ወዩቅሲሙ ማለት ነው። ወይም ደግሞ የተአላ ማለት የተዓላ ማለት ነው። ማን ነው የሚምለው? ማን ነው ራሱን ከፍ የሚያደርገው? ዐለላሂ አው ዐለየ እኔ ላይ አለ አላህ ከኔ በላይ ራሱን ባለስልጣን ፈላጭ ቆራጭ አድርጎ አላህ ገሌን አይመርም የሚል ማን ነው? ወይም ደግሞ በእኔ ስም የሚምለው ማን ነው? አላ አግፊረ ሊፉላኒን እገሌን ላልምር አይመረውም እገሌን ብሎ ሁለቱን ስህተት መጨረሻውን ተጨባጩን በማናውቀው ነገር የአላህን ስም አንስቶ መማሉም ስህተት ነው። እንደዚሁ ደግሞ የአላህ ሥራና ውሳኔ በሆነ ጉዳይ ላይ ገብቶ አላህ አይመርም ብሎ መናገር አላህን ማዘዝ የእሱን ሕግ መጻረር ነው የሚሆን። አሊያ ደግሞ ሌላ ሕግ አውጪ ራስን ሌላ ሕግ አውጪ ማድረግ ነው የሚሆን። ሁሉም ክልክል ነው። አላህ ተባረከ ወተዓላ አማኞችን ከኢማናቸው ጋር ከመልካም ስራቸው ጋር በፈድሉ በችሮታው በትሩፋቱ ጀነት ያስገባል። ካፍሮችን በጥፋታቸው በዐድሉ እሳት ያስገባል። በሁለቱ መሃል ያሉ ውስጣቸው ላይ እምነት ያለ አንዳንድ ጥፋት የሚያጠፉትን ግን ቅድም እንደተባለው ወይም በምህረቱ አሊያ ደግሞ በሌሎች ወንጀል በሚያራግፉ ሰበቦች አራግፎላቸው ምሯቸው ጀነት ያስገባል። ማን ነው በእኔ ስም የማለ ወይም እኔ ላይ ራሱን ሾሞ ከፍ አድርጎ እገሌን አላህ አይምረውም ያለ የሚናገረው? ትልቅ ንግግር ተናግሯል። አኼራውን አበላሽቷል። ፈኢኒ ቀድ ገፈርቱ ሊፉላን አላህ አይምረውም ለተባለው አካል ምህረት አድርጌያለሁ። የፊተኛው ንግግር ስህተት ነበር ማለት ነው። አላህ አይምርም ነበር የተባለው፣ አላህ ምሬዋለሁ አለ። ነገር ግን ከባዱ ቀጥሎ ያለው ነው። ያለ ስራው ገብቶ ፍርድ የሰጠ ማይገባ ንግግርን የተናገረ ሰው በንግግሩ ራሱን ነው የጎዳው። ወአሕበጥቱ ዐመለከ አንተ ያለ አቅምህ ያለ እውቀትህ
ገብተህ የተናገርክ አላህ ገሌን አይምርም ያልክ ስራህን አበላሽቼዋለሁ አለ አላህ አሉ። አላህን ሙስተዓን። አንዲት ቃል አኺራን ልታበላሽ ትችላለች ማለት ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ከአቡ ሁረይራ በዘገቡት ሌላ ሐዲስ ላይ ኢነል ዐብደ ለየተከለሙ ቢልከሊመህ ማ የተበየኑ ማ ፊሃ የህዊ ቢሃ ፊናሪ አብዐደ ማ በይነል መሽሪቂ ወልመግሪብ ያሉት። አንድ ሰው አንዲትን ንግግር ሊናገር ይችላል። ማ የተበየኑ ፊሃ ሳያጣራ ሳያረጋግጥ አውጥቶ ሳያወርድ ያህዊ ቢሃ በዛች በአንዲት ንግግር በአንዲት ቃል ምክንያት የተምዘገዘገ ወደ ታች ይወርዳል። ጀሀነም ውስጥ ፊናር ርቀቱ ወደ ታች ቁልቁል ጀሀነም የሚወርድበት ርቀት ከምስራቅ እስከ ምዕራብ የሚያክል ብለዋል። በቀላሉ ጀሀነም ጫፍ ላይ መጣልም አይደለም። ጀሀነም ላይ ወደ ታች ከምስራቅ እስከ ምዕራብ የሚያክል ወይም 70 ዓመት ጥልቀት ርቀት ያለውን ጥልቀት ይጣላል ብለው አንዲት ቃል ዱንያን አኺራን ታበላሻለች። ይህን የተረዱ ደጋግ ቀደምቶች ምላሳቸውን ይቀጡ ነበር። አንተ ነህ ገደል ምትከተኝ ይሉ ነበር። ምላሳቸውን ይቆጣጠሩ ይቀጡ ነበር። የመጣላቸውን ሁሉ የመሰላቸውን ሁሉ አያወሩም ነበር። አይ ብሎ ዝም ብሎ ያወራ ሰው ከሊማ አንዲት ቃል ብቻ ነው ሳያረጋግጥ ሳያጣራ ትክክል ናት አይደለችም ሳይል በሸሪዓ ሳይመዝን ያወራት ቃል ጀሀነም ላይ ወደ ታች ቁልቁል እንዲወርድ ታደርገዋለች። ለ70 ዓመት 70 ኸሪፋ ወይም ደግሞ ከምስራቅ እስከ ምዕራብ የሚያክልን ርቀት ወደ ታች ይወርዳል። ስራህን አበላሽቼብሃለሁ ያለ እውቀትህ በመናገርህ የተባለው አካል ዱንያውም አኺራውም ተበላሸ ማለት ነው። ይሄን ያለው አላህ ነው። ሁሉን ነገር የሚያውቀው በትክክል የሚፈርደው አላህ። ከፊት ግን እሱ አላዋቂው የተናገረው ንግግር ስህተት ነበር። ምንም የማያውቅ ደካማ የሰው ልጅ የተናገረው ንግግር እርግጠኛ የሆነበትን ነገር እንናገር። እሱንም ጥንቃቄ ከማድረግ ጋር እርግጠኛ ባልሆነበት ነገር ዝም እንበል። አንዳንዴ ሰዎች ለዲን የተቆረቆሩ መስሏቸው ወንጀል የሚሰሩ ሰዎችን ሲያዩ ቺማ የእሳት ናት ይላሉ። ይሄማ የጀሀነም ማገዶ ነው ይላሉ። እኛ ፍርድ መስጠት አንችልም። የሰዎችን ፍጻሜ አናውቅ። ዛሬ በብዙ ወንጀል የሚታወቁ ሰዎች ነገ ሊመለሱ ሊስተካከሉ ኻቲማቸው ሊያምር ይችላል። በተቃራኒው ደግሞ ዛሬ ጥሩ ሲባሉ የነበሩ ሰዎች ነስአሉላህ ሰላም ወልዓፊያ ፍጻሜያቸው ተበላሽቶ አሁን ላይ ከሚተቿቸው ሰዎች የባሰ ውርደት ውስጥ ወንጀል ውስጥ ሊገቡ ይችላል። አልኡሙሩ ቢኸዋቲሚሃ የተባለው ለዚህ ነገሮች የሚታዩት በፍጻሜያቸው ነው፣ በጅማሬያቸው ሳይሆን አሁን ባሉበት ሳይሆን። ስንቶች ከኢማን ደረጃዎች ማዕረጎች ወርደው የወንጀል የማዕሲያ ገደሎች ውስጥ ገብተዋል። መውጣት ከማይችሉት አዘቅት ውስጥ ገብተዋል። ስለዚህ ሰዎችን ከመናቅ ራስን ከፍ ከማድረግ ሰዎች ላይ ፍርድ ከመስጠት ልንጠነቀቅ ይገባናል። አያን እንደሆነ የራሳችን አኺራ ነው ምናበላሸው። የአላህ ተባረከ ወተዓላ አዘማ ክብር ልብ ውስጥ ያለ ሰው ይሄን አያደርግም። አላህን ያከብራል፣ አደብ ይዛል ንግግሩ። ወላሁ ዐላ ኩሊ ሸይኢን ቀዲር። አላህ ሁሉን ይችላል። ፊት ለፊታችን ያለው ያስቆጣን አካል ዲን የለውም፣ አላህን አይፈራም፣ ወንጀል ያበዛል ያልነውን አካል በቅጽበት አላህ ሊቀይረው ይችላል፣ ሊያስተካክለው ይችላል፣ ወንጀሉን ሊምረው ይችላል። መጨረሻ ላይ ኸይር ስራ አግርቶለት በዛው ሊሞት ይችላል። ብዙ የሚያስፈሩ ሐዲሶች አሉ አደብ እንድንይዝ የሚያደርጉ። አንድ ሰው የጀነትን ሰዎች ስራ ሲሰራ ቆይቶ ሊሞት አንድ ስንዝር ሲቀረው ወይም አንድ ክንድ ሲቀረው የጀሀነም ሰዎችን ስራ ሰርቶ ጀሀነም ይገባል። ሌላው ደግሞ የጀሀነም ሰዎችን ስራ ሲሰራ ቆይቶ ሊሞት አንድ ክንድ ሲቀረው ጀሀነም ሊገባ አንድ ክንድ ሲቀረው ሁኔታ ሁሉ ተቀይሮ የጀነት ሰዎችን ስራ ሰርቶ ጀነት ይገባል ብለው። ስለዚህ ለራሳችን እንድንሰጋ ነው የሚያደርገው። ሌሎች የፈለጉትን ይሁኑ ዝም እንበል ማለት አይደለም። ፍርድ ሳንሰጥ ምክር እንስጥ፣ እንዘን፣ ዱዓ ዳዕዋ እናድርግ። እኛ አድራሾች መካሪዎች እንጂ ፈራጆች አይደለም። ደጋግሞ ጥፋት የሚያጠፋን ሰው መከረው ይሄው ታሪክ ላይ በተደጋጋሚ ሲመክረው ምንም ለውጥ ሲያጣ ነው መጨረሻ ላይ ስንቴ ነው ከወንጀል መከለከልህ? ስንቴ ነው አንተ የአላህን ተባረከ ወተዓላ ህግ የምትጥሰው? እንግዲያውስ ከእንግዲህ አንተን አላህ አይምርህም አለው። በመሰረቱ ለአላህ የተቆጣ መስሎት ነው።
ምክር ልክ አለው። ፈዘኪር ኢን ነፈዐቲ ዚክራ መገሰጽ የሚጠቅም ከሆነ ገስጽ ብሏል። ተደጋጋሚ ምክር ሲሰጣቸው ከመካሪው አልፎ አላህን የሚጠሉ ሰዎች አሉ። እንዲህ አይነቶቹ አለፈለፍ የተባለ ይመከራሉ እንጂ ባገኙት ቁጥር ሁሉ መስደብ፣ ማንቋሸሽ፣ ከሐቅ እንዲሸሽ ምክር እንዲጠላ ማድረግ የሚያስከትለን አይነት ምክር መምከር አያስፈልግም። አይደለም ለወንጀለኛ ኢማን ላለውም ሰው በተከታታይ ሁሌ መምከሩ ሊያሰላች ይችላል። አብዱላህ ብን መስዑድ በሳምንት አንድ ቀን ሱሐቦችን ይመክሩ ነበር፣ ታቢዒዎችን ይመክሩ ነበር። ያ አባ አብድራህማን እንደው ብትጨምሩልን አሏቸው። ሁሌ ለምን አትመክረንም አሏቸው። አይ እኔ ነቢ እንደሚያደርጉት ነው ማደርገው። በዚህ መልኩ ለየት ባለ መልኩ ከኹጥባው አልፎ አልፎ ከሚሰጡ ትምህርቶች ውጪ በቋሚነት ይመክሩን የነበረው አንድ ቀን ነው እንዳንሰላች ብለው፣ እኔም እንዳትሰላችሁ ፈራለሁ ብለው። ኢማን ያላቸው እንኳ ሁሌ ሲገሰጹ ሲመከሩ ሊሰለቹ ይችላል። የሰው ልጅ በባህሪዋ ትሰላቻለች። የሰው ልጅ ነፍስ በባህሪዋ ትሰላቻለች፣ ማረፍ ትፈልጋለች። ሰዓተን ፈሰዓ የተባለው ለዚህ ለነፍስም ሐቅ አላት ስታት፣ ለቤተሰብም ሐቅ አለው፣ ለአይንም ሐቅ አለው ተኛ፣ ለጌታም ሐቅ አለው ስገድ፣ ዒባዳ አድርግ ተብሏል። አማ ከዲን በጣም አብዝቶ የራቀ ሰው፣ ወንጀል ላይ የወደቀ ሰው በአንድ ጀንበር ካላስተካከልክ አይባልም። እንመክራለን፣ እንገስጻለን፣ የምክሩን መንገድ እንቀያየራለን። ሁሌ መምከሩን እንደ መጨቅጨቅ እሱ ላይ ሙሉ በሙሉ ተቆጣጣሪ ተደርጎ እንደ ተላካ አድርጎ ማየትን የሚያስከትል ከሆነ ለሱም ጉዳት ስለሚሆን ይሄን አናደርግ። መከረው መጨረሻ ላይ ውጤት ሲያይ ስንቴ ነው የምትመከረው አንተ? ስንቴ ነው አላህን ፈራ ምለህ? እንግዲያውስ አላህ አይምርህም አንተ። መስመር አለፈ። ስለዚህ ለአላህ ያለን ቁጣ ለዲኑ ብለን የምንቆጣው ቁጣ በልክ ሊሆን ይገባዋል። አላህ ተባረከ ወተዓላ ከባህሪው አንዱ መግፊራ ነው፣ መሃሪ ነው። አላህ ወላሂ ላ የግፊሩ ላሁ ሊፉላን አላህ ገሌን አይምረውም ካለን ሰፊውን ምህረቱን አጠበብ ነው ማለት ነው። የግፊሩ ሊመን የሻ ወዩዐዚቡ መን የሻ እኛ መርጠን አላህ ይምረዋል አይምረውም ያልነውን ሰው ሳይሆን አላህ የሚመረው የሚሆን የሚቀጣው እሱ የፈለገውን ሰው መስፈርቱን ያሟላ እያንዳንዱን ነገር በምክንያት ነው የሚያደርገው። አላህ ለፈለገው ሰው ምህረት ያደርጋል፣ የፈለገውን ሰው ይቀጣል። የተወሰነውን ሰው ለዘላለም በሳት ይቀጣል፣ የተወሰነውን ለተወሰነ ጊዜ በሳት ቀጥቶ ያወጣል። ስለዚህ ስለ አላህ ባህሪ ስናወራ ጠንቀቅ ልንል ይገባናል። የአላህን እዝነት አከፋፋዮች ልናደርግ አይገባንም። ራሳችንን ከአህለ ሱና ወልጀማዓ የእምነት መሰረት አንዱ አላህን ማክበር፣ አላህን ማላቅ ነው። ስምና ባህሪያቱን ማላቅ ነው። ለአላህ ተባረከ ወተዓላ ራስን ዝቅ ማድረግ ነው። አላህ ላይ ያለ እውቀት አለመናገር። ይህ ሁሉ የእምነት መሰረት ነው። አይ ብሎ የመጣልኝን ሁሉ አወራለሁ ያለ በተለይ ስለ አላህ፣ ስለ አኼራ፣ ስለ ገይብ ቅጣቱ ስራው መበላሸት ነው የሚሆን። ገፈርቱ ሊፉላን እገሊትን ምር ያለው አላህ ይምራቸውም የተባሉትን ወአሕበቱ ዐመለከ ያንተን ግን ስራ አበላሽቻለሁ። ምን ማለት ነው? አሕበቱ ዐመለክ ማለት የኩፍር ድርጊትን የፈጸመ ሰው ከሆነ አዎ ስራው በሙሉ ይበላሻል። የኩፍር ድርጊት የኩፍር ወንጀል ስራን በሙሉ ያበላሻል። ከኩፍር በታች ያሉ ወንጀሎች ከሆነ የተሰሩት ስራውን ማበላሸት ሳይሆን የሚባለው የሰራው መልካም ስራ በሰራው መጥፎ ስራ ይሰረዛል ነው የሚባለው። ታዲያ እዚህ አሕበቱ ዐመለክ ለምን ተባለ የተባለ እንደሆነ ዞሮ የሰራው ወንጀል መልካም ስራውን ከወሰደበት መልካም ስራው እንደተደመሰሰ እንደተበላሸ ነው የሚቆጠረው፣ ተወስዷልና አጥቶታልና እንጂ በመሰረቱ ሙእምን ሙስሊም የሆነ ሰው የሆነ ወንጀል ስለፈጸመ ብቻ መልካም ስራው ሙሉ በሙሉ ይወድማል፣ በኩፍር እንደተበላሸው ይበላሻል ማለት አይደለም። ኸዋሪጆች እንደዚህ አይነት አንቀጾችን ሐዲሶችን ይዘው ነው ወንጀል የሰራ ሰው ሁሉ ካፍር ነው የሚሉት። ይሄ ሐዲስ በዚህ መልኩ አይደለም የምንረዳው። ስራህን አበላሸው ማለት አንተ የሰራኸው ወንጀል መልካም ስራህን ሁሉ ወስዶብሃል፣ አብሶታል ማለት ነው። ከዚህም ለመልካም ስራችን ጥንቃቄ ማድረግ እንዳለብን ልንማር ይገባናል። ብንሰግድ፣ ብንጾም፣ ዚክር ዱዓ ብናደርግ፣ ቁርአን ብንቀራ፣ የተለያዩ ዒባዳዎችን ብናደርግ እንኳ በሌላ በኩል ወንጀል መስራት ካላቆመን የምንሰራውን መልካም ስራ ጀዛውን ምንዳውን የምንሰራው ወንጀል ይወስደዋል። ኢነል ሐሰናቲ ዩዝሂብነ ሰይአት ተብሏል ቁርአን ላይ።
መልካም ስራን አብዙ፣ መልካም ስራ ወንጀል ይሰርዛል ተብሏል። ወንጀል አታብዙ፣ ወንጀል ማብዛት መልካም ስራን ይሰርዛል ማለትም ይቻላል ተብሏል። ወይም ደግሞ ስራህን አበላሸሁብህ የተባለው በቀድሞ ከነቢ መላክ በፊት በነበሩ ነቢያት ህግ መሰረት አንድ ሰው ወንጀሎችን ሲሰራ ልክ እንደ ኩፍር መልካም ስራው በሙሉ ይሰረዝ ነበረ፣ እንዲህ አይነት ህግ ነበርም ተብሎ ተፈስሯል። አሻሂድ ዋናው ነገር ወንጀል ማብዛት የሰሩትን መልካም ስራ ዋጋ ቢስ ያደርጋል። በአንድ በኩል ሰደቃ እየሰጡ በሌላ በኩል የሚሰርቁ ሰዎች፣ የሚያጭበረብሩ ሰዎች፣ ወለድ የሚበሉ ሰዎች አሉ። ምንም ዋጋ የለው። ሲጀምርም በሐራም ተገኝቶ የሚሰጥ ሰደቃ ተቀባይነት የለው። በሐላልም ቢያገኙት በአንድ በኩል ወንጀል የሚሰሩ ከሆነ የሰሩት ኸይር ስራ ሰደቃም ይሁን ቁርአንም ይሁን ጾምም ይሁን የሌሊት ሶላትም ይሁን ወንጀል በሰራን ቁጥር አጅሩን ይቀንሰዋል፣ አጅሩን ይወስደዋል። እዚህ ጋር ግለሰቡ በጣም አላህን የሚፈራ ሰው ነው። እንደሱ ለዲን የሚቆረቆር ሰው ወንጀል የሚሰራን ሰው አየ፣ ተው አላህን ፍራ አለው። ደጋግሞ መከረው፣ አልመከርም አለኝ። ወንጀሉን አላቆምም አለ። ስንቴ ነው የምትመከረው? እንግዲያውስ ወላሂ ካሁን በኋላ አንተን አላህ አይምርህም አለ። ይህቺ ቃል ከዚያው የተሰራውን ስራ በሙሉ ከንቱ አረገችው፣ አመድ አረገችው። ስለዚህ ካፋችን የሚወጣውን ልናውቅ ጥንቃቄ ልናደርግ ይገባናል። ይበልጥ ለራሳችን ነው ልንሰጋ የሚገባ። እኔ ማን ነኝ? ኻቲማዬ ምን ይመስላል? በምን መልኩ ነው ልሞት የምችለው? እስከ መቼ ነው በዚህ ባለኝ ጥሩ በምለው አቋም ላይ መቀጠል የምችለው? አናውቅም። አትፈትነኝ፣ እኔንም አጽናኝ፣ ሌሎችን ከፈተንከበት ነገር ሁሉ ስላዳንከኝ አመሰግንሃለሁ፣ ወደፊትም ጠብቀኝ ልንል ነው የሚገባን። ስለ አላህ ባህሪ ስናወራ ደግሞ ይበልጥ ጥንቁቆች ልንሆን ይገባናል። አላህ ይምራል አይምርም፣ የአኺራ ጉዳይ ነክ መሰነክ የአኺራ ጉዳዮች ላይ የባህሪ የአላህ ስምና ባህሪያት ጉዳዮች ላይ ከፍተኛ ጥንቃቄ ልናደርግ ይገባናል። ወለሁ እንደዚሁ ኢማሙ ሙስሊም ዘግበዋል። አን አቢ ሁረይረተ መርፉዓ ከአቡ ሁረይራ መርፉዓን አቡ ሁረይራ ከነቢ እንደዘገቡት ነቢዩ ምን አሉ? ለው ያዕለሙል ሙእሚኑ ሙእሚን ቢያውቅ ኖሮ ማ ዒንደላሂ አላህ ዘንድ ያለውን ሚነል ዑቁበቲ የቅጣት ብዛትና አይነት ማ ጠሚዐ መቼም አይከጀልም ነበረ ቢጀነቲሂ የአላህን ጀነት አሐዱን ማንም አይከጀልም ነበር። አላህ ዘንድ ያለውን የቅጣት አይነቱን ብዛቱን ክብደቱን ሰዎች በእርግጠኝነት ቢያውቁ ቢያዩት ማንም ጀነት ገባለሁ ብሎ አይከጀልም ነበር፣ ይፈራ ነበር፣ ከቅጣቱ አልተርፍም ይል ነበር። ወለው ያዕለሙል ካፊሩ ካፊር ደግሞ ቢያውቅ ማ ዒንደላሂ አላህ ዘንድ ያለውን ሚነ ረሕማ የእዝነት ብዛት ቢያውቅ ማ ቀኒጣ መቼም ተስፋ አይቆርጥም ነበረ ሚን ጀነቲሂ የአላህን ጀነት አልገባም ብሎ አሐዱን ማንም። የቅጣቱን ብዛት አማኞች ቢያውቁ እንደው ጀነት አልገባም ከዚህ ቅጣቱ ተርፌ ይሉ ነበር፣ ይፈሩ ነበር። ካፊሮች ደግሞ ከአላህ የራቁት የምህረቱን የእዝነቱን ስፋት ቢያውቁ ጀነት አልገባም ብለው ተስፋ አይቆርጡም ነበር። እነሱ ረሕመት አያደርግልኝ ብለው ተስፋ አይቆርጡም ነበር፣ ይምረኛል ይሉ ነበር። ምን ማለት ነው? ከዚህ የተፈለገው ኸውፍና ረጃ እንዲኖረን ማሳሰብ። አብዝተን አላህን ልንፈራ ይገባናል፣ ቅጣቱ ከባድ ስለሆነ። አብዝተንም ልንከጅል ይገባናል፣ ይምረኛል፣ ጀነት ያስገባኛል፣ በሰላም ያኖረኛል አኺራ ላይ ልንልም ይገባናል፣ ረሕመቱም ሰፊ ስለሆነ። ኢዘን የመሃሪነትና የቅጣት የአዛኝነትና የቅጣትን ብርቱነት የአላህን ቅጣቱን ብርቱነት ከባድነት የሚገልጽ ሐዲስ ነው። እነዚህ ሁለት ተነጻጻሪ ወይም ፊት ለፊት ተቃራኒ የሆኑ የአላህ ባህሪዎች ናቸው። አዛኝ ነው፣ ማዘን ለሚገባቸው እዝነት ለሚገባቸው ሰዎች፣ ቀጪ ነው፣ ይቀጣል መቀጣት ለሚገባቸው ሰዎች። ሁለቱም የተለያዩ ወይም ተቃራኒ ሊባሉ የሚችሉ የሚነጻጸሩ ባህሪዎች ናቸው። ነቢ ዒባዲ አኒ አነል ገፉሩ ረሒም ወአነ ዐዛቢ ሁወል ዐዛቡል አሊም ለባሮቼ ነገራቸው እኔ መሃሪና እዝነተ ብዙ እንደሆንኩኝ ቅጣቴም በጣም አሳማሚ እንደሆነ ንገራቸው ብሏል። ሁለቱንም እንድናውቅ ነው አላህ የሚፈልገው። ከቅጣቱ እንድንሸሽ ለእዝነቱ እንድንዘጋጅ። ቅጣቱ ብርቱ ነው ለካፍር፣ ለሙናፊቅ፣ ላስመሳይ። ረሕመቱ ሰፊ ነው ለአማኝ፣ ጌታውን ለሚፈራ፣ በየመሃሉ ተሳስቶ የሆነ ወንጀል ለሚሰራ ሰው።
የብዙ ሰዎች አለኝታቸው ተስፋቸው የአላህ መሐሪነት ነው፣ የአላህ አዛኝነት ነው። ነገር ግን የአላህ አዛኝነት አኼራ ላይ ሲሆን መስፈርት አለው። ዱንያ ላይ ሲሆን ምንም መስፈርት የለው። ሁሉም በእዝነቱ ነው የሚኖሩ። ዱንያ ላይ ያለውም እዝነት የተለያየ ቢሆንም ማለት ነው። ሙስሊሙም ካፍሩም ሰውም እንስሳውም በአላህ ረሕመት ነው የሚኖረው። ለመብላት፣ ለመጠጣት፣ ለመተንፈስ አላህ ተባረከ ወተዓላ ረሕመት ባያደርግልን መተንፈስ አንችልም፣ መንቀሳቀስ አንችልም፣ በሰላም ተኝተን መነሳት አንችልም። ወአሉ መጀራ ዱንያ ላይ ይሄ ረሕመት የጋራ ነው፣ ለሁሉም ነው አላህ የሚያዝ ነው። ነገር ግን ብዙ ሰዎች እዚህ ዱንያ ላይ እንደፈለጉ ይሆናሉ፣ እያወቁ ያጠፋሉ፣ ወንጀል ይዳፈራሉ፣ ግዴታዎችን ቸላ ይላሉ። ለምን አላህን አትፈሩም ሲባሉ አላህ መሐሪ ነው አዛኝ ነው ባክህ ይላል። አኼራ ላይ አላህ የሚያዝ ነው በመስፈርት ነው። ወረሕመቲ ወሲዐት ኩለ ሸይ ፈሰአክቱቡሃ ሊለዚነ የተቁን። ረሕመቴ እዝነቴ ከሁሉም ነገር የሰፋ ነው ከቁጣዬም የሚበልጥ ነው አለ። ግን አኼራ ላይ ሲሆን ይሄን ሰፊውን ረሕመት የሚያገኙት መስፈርት ያሟሉ ሰዎች ናቸው። ምንድነው አንደኛው መስፈርት? የተቁነ አላህን ለሚፈሩት ነው። ሽርክን ለሚተው፣ ቢድዓን ለሚተው፣ ኩፍርን ለሚተው፣ አውቀው ሆን ብሎ ወንጀል መስራትን ለሚተውት ነው ረሕመቴን መሰጠው ማደሉ። ዘካ ለሚሰጡ፣ ነፍሳቸውን ከወንጀል ለሚያጠሩ፣ የብር የወርቅ ዘካ ሲወጅብባቸው ዘካውን ለሚያወጡ፣ ወከዛሊክ አለፍ ብሎ የተቢዑነ ነቢየል ኡሚያ ነቢ ሙሐመድን ለሚከተሉ ብሏል። እዘን የአላህ ረሕመት አኼራ ላይ ይደርስልን ዘንድ አላህን መፍራት አለብን። ሽርክን፣ ኩፍርን፣ ቢድዓን መተው አለብን። ሆን ብሎ አውቆ ወንጀልን ጎርጉሮ ቦርቡሮ አውጥቶ ከመስራት ፈልጎ ከመስራት መታገብ አለብን። ነቢይን ዓለይሂ ሰላቱ ወሰላም መከተል አለብን። ሶላትን በአግባቡ መስገድ አለብን። ሶላት እየተው የአላህን ረሕመት መከጀል ሞኝነትም ሳይዘሩ ለማጨድ ምርት ለመሰብሰብ እንደመጠበቅ፣ ነቢይን ሳይከተሉ ጀነት ለመግባት ማሰብ የተዘጋ በርን ያለ ቁልፍ ለመክፈት እንደመታገም የብረት በር። ኢዛ ለው የዕለሙል ሙእሚኑ ሙእሚን ቢያውቅ ማ ዒንደላሂ ሚነል ዑቁባ አላህ ዘንድ ያለን የቅጣት አይነት ብዛቱን፣ ክብደቱን፣ አስፈሪነቱን ቢያውቅ ማ ጠሚዐ ቢጀነቲሂ አሐድ የተኛው ሙእሚን ጀነት እገባለሁ ብሎ አይከጀልም፣ ተስፋም አያደርግም ነበር። ሙእሚን አላህን በሚገባ ስለሚያውቅ የሚወደውና የሚጠላውን ሊያውቅ ቅጣቱን ሊፈራ ይገባዋል። ሙእሚን እንደፈለገ ሊጨማለቅ እንደ ካፍር እንደ እንስሳ ሊሆን አይገባውም። ስለምንበላው፣ ስለምንለብሰው፣ ስለምንወደው፣ ስለምንጠላው፣ ስለምናደርገው፣ ስለምንተው ነገር ሁሉ አላህ ይጠይቀናል። ወቂፉሁም ኢነሁም መስኡሉን። ከባድ አስፈሪ ዛቻ ነው። አይቀርም፣ ወደፊት የቅያም ቀን ይሆናል። ቁርአን ላይ ዛሬ ተነግሮናል። ወቂፉሁም የሰው ልጆችን በሙሉ አስቁሟቸው፣ ኢነሁም መስኡሉን ሁሉም ተጠያቂዎች ናቸው ይላል። ደጋፊ በሌለበት፣ አጋዥ በሌለበት፣ አስተርጓሚ በሌለበት፣ አይዞህ ባይ በሌለበት ቀን እያንዳንዱ የሰው ልጅ ስለ ዕድሜው፣ ስለ ስራው፣ ስላየው፣ ስለበላው፣ ስለተናገረው፣ ስለጻፈው፣ ስላደረገው ነገር ሁሉ ይጠየቃል። መረዳዳት የለም ያኔ። ፈኢዛ ኑፊኸ ፊሱር ፈላ አንሳበ በይነሁም የውመኢዝን ወላ የተሳአሉን። በጥሩምባው ሲነፋ የቅያም ቀን ዝምድና አይጠቅምም፣ ዘር አይጠቅምም፣ ማንም ማንንም ዞር ብሎ አይጠይቅም ብሏል። አለመጠየቅ ብቻ አይደለም፣ አንዱ ከሌላኛው ይሸሻል። የውመ የፊሩል መርኡ ሚን አኺህ። ሰው በዛ ቀን ከወንድሙ ይሸሻል፣ ከእናቱ ይሸሻል፣ ባልና ሚስት አንዱ ከሌላኛው ይሸሻል፣ ዘመድ ከዘመዱ ይሸሻል። መሸሽ ብቻ አይደለም፣ የወዱል ሙጅሪሙ ለው የፍተዲ ሚን ዐዛቢ የውሚኢዚን ቢበኒህ። ሙጅሪም የሆነ ዱንያ ላይ ሸሪዓን የጣሰ ሰው በዛ ቀን ቤተሰቦቹን፣ ዘሩን በሙሉ ጎሳውን በሙሉ አሳልፎ ሰጥቶ ራሱን ማዳን ይመኛል። በዚህም አያበቃም። ወመን ፊል አርዲ ጀሚዓ ምድር ላይ ያለን ሰው በሙሉ አሳልፎ ሰጥቶ ራሱን ማዳን ይመኛል፣ ግን አይችልም። ኩሉ ነፍስን ቢማ ከሰበት ረሂና፣ እያንዳንዷ ነፍስ በሰራችው ሥራ ራሷ ተይዛ ትጠየቃለች ተብሎ
ይህ አይነቱን ከባድ ቅጣት ሙእሚን ባሰበው ቁጥር እንደው በሰላም ጀነት ገባ ይሁን ብሎ ይፈራል። አልገባም ይላል፣ ይጠራጠራል። ይህ ማለት ከአላህ ረሕመት ተስፋ ቁረጡ ማለት አይደለም። ሌሎች አንቀጾች ላይ ፍርሃታችን በልክ እንድናደርገው፣ ለጀነት እንድንጓጓ፣ ጀነትን እንድንከጅል ነግሮናል። ነገር ግን በራሳችን መተማመን የለብንም። ጀነት ይገባሉ ያለው ያመኑ መልካም ሥራ የሰሩ ኢስቲቃማ ላይ የሆኑትን ነው። እኔ ግን ኢስቲቃማ ላይ ነኝ አይደለሁም፣ መስፈርቱን አሟልቻለሁ አላሟላሁም፣ ውስጤ ላይ ስጋት ሊኖር ይገባል። በራስ ያለመተማመን የሚወልደው ስጋት ነው እንጂ ጀነት አለ፣ አማኞችን አላህ ጀነት ያስገባል፣ ይሄ እርግጠኛ የተኮነበት ጉዳይ ነው። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ ወበሽር ለዚነ አመኑ ወዐሚሉ ሷሊሓቲ ቢአነ ለሁም ጀናት። ያመኑ መልካም ሥራ የሰሩ ሰዎችን ጀነት እንዳለላቸው አበስራቸው፣ ንገራቸው ብሏል። እነዚህ ያመኑ መልካም ሥራ የሰሩ ጀነቱል ፊርደውስ የነሱ መኖሪያ ናት ብሏል። ጀነቱ አለ። አማኝ ሁሉ መስፈርቱን እስካሟላ ድረስ ጀነት ይገባል። ወይም ቀጥ ብሎ ይገባል። ቀጥ ብሎ እንዳይገባ የሚያደርገው ጥፋት ካለበት የተወሰነ ጊዜ ተቀጥቶ ወጥቶ ይገባል። ልቡ ላይ ቅንጣትን የምታክል ኢማን ያለ ላኢላሃ ኢለላህ ያለም በሙሉ ከእሳት አውጡ ይባላል። መጨረሻ ላይ በወንጀሉ እንኳን እሳት ቢገባ ግን ሙእሚኑ በራሱ ሊፈራ ይገባዋል። እኔ ማን ነኝ ሊል ይገባዋል። እንደ ብዙ ሰዎች አህዋል ሲታይ አምስት ወቅት ሶላት ከሰገዱ ረመዳንን ከጾሙ የጀነት ትኬት እጃቸው ላይ ያዙ ነው ይመስላቸው። ጀነት ገብተሃል የጀነት ነው የተባሉ ነው የሚመስሉት። ወይንማ አላህን በሚገባ የሚያውቁ የቅጣቱ ነገር የሚያስፈራቸው የነበሩ ደጋግ ቀደምቶች ሁሉም ሰው ጀነት ይግባ አንድ ሰው ሲቀርብ ይባል እኔ ነኝ አልነበርኩ ብለዋል ዑመር ብን ኸጣብ። እንደው እናቴ ባልወለደችኝ ያሉ ተገኝተዋል። እንደው ዛፍ በሆንኩ ባለፈው ሳምንት አይተናል። ዛፍ በሆንኩ ተቆርጦ የሚጣል የሚያልቅ ህይወቱ የሚያከትም በግ በሆንኩኝ ቤተሰቦቼ አርደው በልተውኝ የሚያልቅልኝ ብለዋል። የአኼራውን ቅጣት ፈርተው ማለት ነው። ይሄ ሐዲስ ላይ የተባለው ነገር ገብቷቸው ሰግተው ወለው يعلم الكافر ما عند الله من الرحمة ما قنط من جنته أحدنا። በተቃራኒው ደግሞ ካፍር ሙጅሪም የሆነ ሰው አላህ ዘንድ ያለውን የረሕመት ብዛት ቢያውቅ ተስፋ አይቆርጥም ነበር። አላህ ይምረኛል ይል ነበር። የአላህ ረሕመት ለካፍር አይቻልም፣ እርም ነው፣ የለም አኼራ ላይ። ከመሆኑም ጋር ግን ከረሕመቱ ብዛት አንፃር መስፈርቱን ያላሟላው ካፍር እንኳ እንዲከጅል ምህረቱን እንዲከጅል የሚያደርግ ሰፊ እዝነት አለው አላህ ማለት ነው። በሁለቱ መሃል ነው ልንጓዝ የሚገባል። واحذر عقاب الله وارجو ثوابه حتى تكون كمن له قلبان የተባለው ለዚህ واحذر عقاب الله يا الله አንቅጣት ፍራ፣ ተጠንቀቅ፣ ስጋ። ወርጁ ثوابه ምንዳውን ጀዛውን ምህረቱን ደግሞ ከጅል ተስፋ አድርግ። حتى تكون እስክትሆን ድረስ ይሄ ሁለቱ ስሜት ካንተ አይጥፋ። ከመን ለሁ ቀልባኒ ሁለት ልብ እንዳለው ሰው እስክትሆን እስክትመስል ድረስ በአንድ ልብ ሳይሆን በሁለት ልብ እንደሚያስብ፣ በአንድ ልቡ የአላህን ረሕመት የሚከጅል በሌላ ልቡ የአላህን ቅጣት የሚፈራ፣ በአንድ ደረት ውስጥ ሁለት ልቦች እንዳሉ ሰው ሆነህ ኖር። ይሄ ምሳሌያዊ አነጋገር ነው እንጂ ማ ጀዐለ አላሁ ሊረጁሊን ሚን ቀልበይኒ ፊ ጀውፊሂ አላህ ለአንድ ሰው ልብ ውስጥ ሁለት ልብ አላደረገም ተብሏል። ደረት ውስጥ ሁለት ልብ አላደረገም ተብሏል። ነገር ግን አንዱን ልብ ለሁለት ልንከፍለው ይገባል። የስጋትም ስሜት ውስጡ ላይ ሊኖር፣ የተስፋም ስሜት ውስጡ ላይ ሊኖር ይገባል። ሁለቱም እኩል ሊሆኑ ይገባል። አላህን ምንፈራውን ያክል ልንከጅለው ይገባል። ምንከጅለውን ያክል ልንፈራው ይገባል። አንዱ ከበለጠ ጉዞው ስኬታማ ይሆን፣ በረራው ይቋረጣል። አሞራ ሰማይ ላይ የሚበራው በሁለት ክንፍ ነው። አንድ ክንፍ ያለው አሞራ አይበርም። ወከዛሊክ ሙእሚን በአንድ በኩል አላህን እየፈራ በሌላ በኩል አላህን እየከጀለ ወደ ጀነት ይጓዛል። መፍራት ካበዛ ተስፋ ቆርጦ ወንጀል ላይ ይወድቃል። ከእንግዲህ እኔ አላህ አይምረኝም፣ ወንጀሌ በዝቷል፣ የሳት ነኝ፣ እዚሁ እንደፈለግኩ ልሆን ይላል። ስጋት ከበዛ። ተስፋ ከበዛ ደግሞ አላህ መሐሪ ነው፣ አዛኝ ነው፣ አይቀጣም፣ ለጀሃነም ካፊሮች አሏት ያለ ወንጀል ላይ ወሰን ያልፋል፣ ወይም ብዙ ኸይር ስራዎችን ያሳልፋል። ስለዚህ ሚዛናዊ ልንሆን ይገባናል። አላህ ተባረከ ወተዓላ ለአማኞች ጀነት ቃል ገብቷል።
በጥቅሉ ለካፍሮች ለሙናፊቆች እሳትን አስፈራርተዋል። ሁለቱንም በአንድ አንቀጽ ነግሮናል። አሊፍ ላም ሐሚም ተንዚሉል ኪታቢ ሚነላሂል ዐዚዚል ዐሊም ጋፊሪዝ ዘንቢ ወቃቢሊት ተውቢ ሸዲዲል ዒቃቢ ዚል ጠውል ላ ኢላሃ ኢላ ሁወ ኢለይሂል መሲር ብሏል። አንድ ወንጀል የሰራ ሰው ወንጀል በጣም በማብዛት የሚታወቅ ሰው ነበር። ዑመር እችን አንቀጽ ብቻ ደብዳቤ ጽፈው ላኩለት። ግለሰቡ ተውበተ ቢስሚላሂር ረሕማኒር ረሒም ብለው ከዚያችን አንቀጽ ብቻ ጽፈው ወደ እሱ ላኩ። ሌላ ንግግር፣ ዛቻ፣ ማስፈራሪያ አላከሉበትም። ተንዚሉል ኪታቢ ቁርአኑ የወረደው ሚነላህ ከአላህ ነው። አላህ ማን ነው? አልዐዚዝ አሸናፊ የሆነ አልዓሊም ሁሉን አዋቂ ከሆነው ከአላህ ዘንድ ነው የወረደው። ሁሉን ያውቃል። ያጠፉን ሁሉ ደግሞ ዋጋቸውን ይሰጣል። መልካም የሰሩን ሁሉ ደግሞ የሚገባቸውን ሽልማት ይሸልማል። አላህ ማን ነው? ጋፊሪዝ ዘንቢ ወንጀሎችን ሁሉ መማር የሚችል ወቃቢሊት ተውቢ ተውበቶችን ሁሉ የሚቀበል መስፈርቱ ከተሟላ ሸዲዱል ዒቃቢ ተውበት አላደርግም ምህረት አልፈልግም ያለን ሲቀጣ ቅጣቱ ብርቱ የሆነ ሊጠውል ባለጸጋ የሆነ ለሰው ልጆች የሚያስፈልጋቸውን ሁሉ ጸጋ ኒዕማ የሚሰጥ ጌታ አላህ ተባረከ ወተዓላ ክታቡን ያወረደው እሱ ነው። በዚህ አንቀጽ ሁለት ጊዜ ቸርነቱን አዛኝነቱን ነግሮናል። አንድ ጊዜ ቀጪነቱን የቅጣቱን ብርታት ነግሮናል። ሌላ ሐዲስ ላይ ከረሕመቴ ከቁጣዬ እዝነቴ በለጠ ቀደመ ብለዋል። ምንም እንኳ እዝነቱ ሰፊ ቢሆንም እኛ ግን እኩል ነው ልናደርገው የሚገባው። እዝነቱንም ልንከጀር ይገባናል፣ በዛው ልክ ቅጣቱን ልንፈራ ይገባናል። አንዱን ከሌላኛው ካስበለጠን ቅድም በምሳሌ እንደተነገረው አሞራ ሁለት ክንፍ ከሌለው መብረር እንደማይችለው ካሰበው መድረስ እንደማይችለው እኛም ከአዱንያ የጀመርነው ጉዞ በሰላም ተጠናቆ ጀነት ላይ ማረፍ የምንችለው ሁለት ክንፍ ሲኖረን፣ አንዱ የስጋት አንዱ የተስፋ። ተስፋውን ሁለት እጥፍ ልናደርገው አይገባም። አላህ ዘንድ ቢኖርም ለማን እንደሆነ አናውቅምና ዩዐዚቡ መን የሻኡ ወየርሐሙ መን የሻኡ ወኢለይሂ ትቁለቡን። የፈለገውን ይቀጣል፣ የፈለገውን ይመራል። ዞሮ ዞሮ የምትመለሱት ወደሱ ነው ይላል። ወደሱ ስንመለስ ነው አላህ የሚመራው። እኔ ከሚማሩት ነኝ ከሚቀጡት ማናችንም አናውቅ። ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም ኢን አተቢዑ ኢላ ማ ዩሓ ኢለይ። እኔ ወደ እኔ የተላለፈውን ወሕይ መልእክት ሸሪዓ መከተል እንጂ ሌላ አይደለሁም። ነገ አላህ እኔንም ይሁን እናንተን ምን እንደሚያደርገን አናውቅም አሉ። ወላሂ ትልቅ ምክር ነው። አቅልላለሁ፣ ልብ እላለሁ። አነቢዩል አክረም አለዚ ቃለ አነ አኽሻኩም ሊላህ ወአትቃኩም ሊላህ፣ ከሁላችሁም በላይ አላህን አውቃለሁ፣ ከሁላችሁም በላይ አላህን ፈራለሁ፣ እጠነቀቃለሁ ያሉት ነቢይ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም ይላል። ነገ አላህ እኔንም ይሁን እናንተን ምን እንደሚያደርገኝ አላውቅም ይላል። ይሄ ከፍርሃታቸው ብዛት የመጣ ነው እንጂ ነቢይን አላህ ጀነት ነው የሚያስገባቸው። ጀነትን አንኳክተው ለመጀመሪያ የሚከፍቱት የሚከፈትላቸው የሚገቡት እሳቸው ናቸው። ለማንም ማይገባ ወሲላ የሚባል የጀነት ደረጃ አላህ የሚሰጠው ለእሳቸው ከመሆኑም ጋር ግን ካላቸው ስጋት የመጣ እኔንም ይሁን እናንተን ነገ አላህ ምን እንደሚያደርገኝ አላውቅም ይላሉ። ውስጡ ላይ ኢማን ያለ ሰው አብዝቶ አላህን ይፈራል። ውስጡ ከኢማን የተራቆተ ባዶ የሆነ ሰው ደግሞ ስራውን ከማበላሸቱም ጋር ጀነትን ተስፋ ያደርጋል። አማኝ መልካም ስራ ከመስራቱም ጋር ይፈራል። አላህ እንዳይቀጣኝ እንዳይቆጣኝ፣ ጀሀነም ላይ ባፍጥሜ እንዳይደፋኝ ይላል። አንዲት ቃል ጀሀነም ልታስወርድ ትችላለች። ኢዛ ኸውፍና ረጃ ሁሌ ከውስጣችን ሊጠፋ አይገባም። ወሊልቡኻሪ عن ابن مسعود رضي الله عنه إمام البخاري عبد الله بن مسعود ዘግበዋል። قال قال رسول الله صلى الله عليه وسلم عبد الله بن مسعود ነብዩ ብለዋል አሉ الجنة ጀነት أقرب إلى أحدكم ወደ አንዳችሁ ይበልጥ ቅርብ ናት من شراك نعله ከነጠላ ጫማ ማንጠልጠሪያው ገመድ የበለጠ። ነጠላ ጫማውን በሁለት ጣቶቹ መሃል አስገብቶ የሚያንጠለጥሉበት ገመድ አለ፣ ሽራክ ይባላል። ይህ ገመድ ለጣቶች ቅርብ ከሆነው በላይ ጀነት ወደ እናንተ ቅርብ ናት። ወናሩ ሚስሉ ዛሊክ እሳትም እንደዚሁ ወደ እናንተ ቅርብ ነው። በምን ቤተኛው ቃል ቤተኛው ስራ ጀሀነም ላይ እንደምትገቡ
ወደ ጀሃነም እንደምትሄዱ ወደ ጀነት እንደምትሄዱ አታውቁም። በዚህም ሐዲስ የጀነትና የጀሃነምን ቅርብነት አውቀን መጠንቀቅ እንዳለብን ተነግሮናል። ሐዲሱን ኢማም አልቡኻሪ ዘግበውታል። ጀነትንም ይሁን ጀሃነምን የፈጠረው ያዘጋጀው አላህ ነው። ጀነትም ይሁን ጀሃነም የሚገቡትንም የሚለየው የሚወሰነው አላህ ነው። ሁላችንም የአላህ ነን። ጀነት የገባን አላህ ተባረከ ወተዓላ አክብሮታል። ጀሃነም የገባ ደግሞ ተዋርዷል። ያዋረደው ስራውን ወማ ረቡከ ቢዘላሚን ሊልዐቢድ አላህ ባሮቹን የሚበድል ጌታ አይደለም። ታዲያ ጀነት ጀሃነም ሲባል ሩቅ ያለ እንዳይመስለን ቅርብ ነው። ዛሬ ከኛ ጋር ሲበላ ሲስቅ ሲጫወት የነበረ ሰው ከሰዓት ሞቶ ምሽት ላይ እሳት ሊገባ ይችላል። ነዑዙ ቢላሂ ሚን ዛሊክ። ዛሬ ዱንያ አልሆን ብለው ሲታመም ሲሰቃይ የነበረ ሰው ከሰዓት ሞቶ ልክ እንደተቀበረ ጀነት ሊገባ ይችላል። ስቃዩም ይሁን ጸጋው የሚጀመረው የሰው ልጅ ሞቶ ሲቀበር ነው። ነፍሱ ገና ከሞተበት ሰዓት ጀምሮ ልትደሰት ወይም ልትሰቃይ ትችላለች እንደ ግለሰቡ ሁኔታ። ሙሉ ስቃይና ጸጋውን የሚጀምረው ከቂያማ በፊት የሚደርሰውን እንደተቀበረ ነው። ማንኛውም ሰው ከሞተ የሱ ቂያማ ቆሟል ተብሏል። ቂያማ ሁለት አይነት ነው። ትንሽ ቂያማ አለ፣ የግለሰቦች ቂያማ ነው። ሞቶ የተቀበረ በሙሉ የሞተ በሙሉ ቂያማው ቆሟል። ኸይረኛም ከሆነ መቃብሩ ጀነት ይሆንለታል። ወደ ዋናው ጀነት እስኪገባ ድረስ ይጨንቀዋል፣ ይጓጓል። አላህ ሆይ ቂያማ ነቁም ይላል። ሸረኛ ተንኮለኛ ወንጀለኛ የነበረ ደግሞ እንደተቀበረ እዛው ስቃዩ ይጀምረዋል። ወደ ዋናው መሰቃያ ጀሃነም የሚሄድበትን ጊዜ እየፈራ ቂያማን አታቁም ያለ ይማጸናል ጌታውን። አይቀርም አላህ ያለው ይሆናል፣ ጊዜ ይፈልጋል እንጂ። ስለዚህ በእኛና በጀነት በጀሃነም መሃል ያለው ሞት ነው ማለት ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ በሆነ ሐዲስ ከፈርዱ ሶላቶች በኋላ ሁሌ አዘውትሮ አያተል ኩርሲን የቀራ ሰው በሱና በጀነት መሃል ያለው ሞት ነው ያሉት። ዘውትር ከፈርዱ ሶላት በኋላ አያተል ኩርሲ የሚቀራ ሰው ሲሞት ጀነት ይገባል ማለታቸው። አልጀነቱ አቅረቡ ኢላ አሐዲኩም ጀነት ወደ አንዳችሁ ይበልጥ ቅርብ ናት ሚን ሽራኪ ነዕሊሂ ከጫማው ማንጠልጠያ ከነጠላ ጫማው ማንጠልጠያ ገመድ የበለጠ። የነጠላ ጫማ ማንጠልጠያ ገመድ ለእግር አውራጣትና ቀጥሎ ላለው ጣት በጣም ቅርብ ናቸው። በሁለቱ መሃል ነው ገመዱ ያለው፣ ለሁለቱም ቅርብ ነው። ጀነትም ይሁን ጀሃነም እንደዚሁ ቅርብ ነው። ሱብሃንአላህ የነጠላ ጫማ ማንጠልጠያ ያላቸው ስሊፐር የሚባሉ መሰል ጫማዎች በሁለቱ ጣቶች መሃል ነው ያሉት። በሁለቱ ጣቶች መሃል ነው የሚሆኑ። ጫማው ወደ ፈለግንበት ይዞን ይሄዳል። ወይም ወደ ኸይር ነው የምንሄደው፣ ጫማችን ወደ ኸይር ይዞን ይሄዳል። ወይም ወደ ሸር ነው የምንሄደው፣ ጫማችን ወደ ሸር ይዞን ይሄዳል። እዚሁ ዱንያ ላይ ወደ ኸይር ወደ ሸር እንደምንሄደው ሁሉ በምንሰራው ስራም ረቂቅ በሆነ መንገድ ወደ ጀነት ወይም ወደ ጀሃነም ይሄዳል። ረቂቃዊ በሆነ እርምጃ እንሰግደው ሶላት፣ መንቀራው ቁርአን፣ ምናደርገው ሰደቃ ወደ ጀነት ይወሰደን የተጓዘን። ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ። የሰው ልጅ ሆይ ትጓዛለህ፣ ትለፋለህ፣ ትደክማለህ፣ ወደ ጌታህ ትሄዳለህ። ፈሙላቂህ መጨረሻ ላይም ጌታህን ታገኘዋለህ ተብሏል። አይቀርም። ሸር የሚሰሩ ሰዎች አሉ። የሚሰርቁ፣ ዝሙት የሚሰሩ፣ ቆሻሻ ፊልም የሚያዩ፣ የሰው ስጋ የሚበሉ ኢላ ገይሪ ዛሊክ የተጓዙ ነው እነሱ። ይሄ የሥራ ጫማቸው ጎማቸው ወደ ጀሃነም ይወሰዳቸው። ሌላው ሽራክ ነዓል የነጠላ ጫማ ማንጠልጠያ ገመድ በሁለት ጣቶች መሃል ነው የሚገኘው። እኛም ደግሞ የምንገኘው በጀነትና በጀሃነም መሃል ነው። ሶስተኛ የለም። የቂያም ቀን ላይ የሰው ልጅ ጌታው ፊት ሲቆም ወደ አንድ ጎን ሲያይ ጀነት ነው የሚያየው፣ ወደ ሌላኛው ጎን ሲያይ ጀሃነም ነው የሚያየው፣ ወደ ፊቱ ሲያይ የሰራውን ስራ ነው የሚያየው። እንደው ቴምር እንኳ ከፍላችሁ ሰንጥቃችሁ በመስጠት እሳትን ፍሩ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያለው ይሄ ሶስት ነገር ብቻ ነው ማለት ነው። ጀነትና ጀሃነም ሁለቱም ተዘጋጅተው እየጠበቁን ነው።
ከፊት ለፊታችን ያለው ስራችን ነው። ይህ ፊት ለፊታችን ተቆልሎ ተከምሮ የሚጠብቀን ስራ ኸይር ስራ ከሆነ ወደ ጀነት ይወስደናል፣ ሸር ስራ ከሆነ ወደ ጀሃነም ይወስደናል። ሶስተኛ የለም ማለት ነው። ፈሪቁን ፊል ጀነቲ ወፈሪቁን ፊስሰዒር የተባለውም ይሄው ነው። አላዋቂዎች መታ ሀዘል ወዕድ ይላሉ። መቼ ነው ይሄ ጀነት ጀሃነም እሳት ቅያማ የሚባለው ይላሉ። ያልገባቸው ናቸው። ወአመ ለዚነ አመኑ ሙሽፊቁነ ሚንሃ በትክክል ያመኑ ግን የሞት የከብር የጀሃነም የሲራጥ የጀነት ጉዳይ ያስፈራቸዋል፣ ያሰጋቸዋል። ጀነት አለ ብለው ይጓጓሉ፣ ግን እኔ የጀነት ነኝ አይደለሁም በእርግጠኝነት አያውቁ። ዞሮ ዞሮ ማንኛውም ሙእሚን የጀነት ነው ቢባልም እስከዛስ ባለው የት ነው የምኖረው? የተኛው ወንጀሌ ይሁን የቀብር ስቃይ ውስጥ ቀብር ውስጥ እንድሰቃይ እንድንከራተት የሚያደርገኝ የተኛውስ ኸይር ስራዬ ነው አላህ ዘንድ ተቀባይነት አግኝቶ በሰላም ጀነት የሚያስገባኝ? ሁሌ ሙእሚን እንዳሰበ ነው፣ እንደተጨነቀ ነው፣ ሁሌ ዱዓ እንዳደረገ ነው። አንዲትን ሶላት አላህ እንደተቀበለኝ ባውቅ አሁኑኑ ግደለኝ ለው ነበር አላህን። አላህ መልካም ስራን የሚቀበሉ አላህን ከሚፈሩት ነው ብለዋል ደጋግ ቀደምቶች። ከእምነት መሰረቶች አንዱ በአኼራ ማመን ነው። በአኼራ ከማመን ውስጥ በጀነትና በጀሃነም ማመን ይካተትበታል። ጀነትና ጀሃነም ቅርብ ናቸው። ጀነትን ለመግባት ከጀሃነም ለመዳን ተስፋና ስጋት ያስፈልጋል። ጀነትን ዓላማው ያደረገ እንደፈለገ ሊሆን አይገባውም። ጀሃነምን ጠላቱ ያደረገ ዝም ብሎ ሊተኛ አይገባውም። ነገ እስር ቤት ትገባለህ የተባለ ሰው፣ እድሜ ልክ ትታሰራለህ፣ 6 ዓመት ትታሰራለህ የተባለ ሰው እንዴት ነው አዳሩን የሚያሳልፍ? የዱንያ እስር ቤት ከአኼራው እስር ቤት አንፃር ከጀሃነም አንፃር ጀነት ነው ማለት ይቻላል። ለሁም ሚን ፈውቅሂም ዙለሉን ሚነ ናር ወሚን ተሕቲሂም ዙለል ዛሊከ ዩኸዊፉ አላሁ ቢሂ ዒባደሁ ያ ዒባዲ ፈተቁን። ከላይ ከታች ከግራ ከቀኝ ከፊት ከኋላ በእሳት ይከበባሉ ብሏል አላህ። አንድ የተዘጋ ቤት ውስጥ እሳት ሲነሳ ሰዎች እንዴት ነው የሚሆኑት? የአኼራን የጀሃነምን እሳት አላህ እዚሁ ነግሮናል። ከላይ ከታች ከግራ ከቀኝ ከፊት ከኋላ በእሳት ይከበባሉ። እንፋሎቱ ወደ ላይ መውጣት አይችልም። ጨንቋቸው መውጣት በፈለጉ ቁጥር መላእክቶች በመዶሻ እየመቱ ይመልሷቸዋል። ይህን ውስጣችን ላይ ልንስለው ልንቀርጸው ይገባናል። ነገ የሚሆነውን አላህ ነግሮናል። ያኔ ደግሞ የቂያም ቀን ሰዎች ያዩታል። አማኞች እስከዛም አይጠብቁም። ከዛ በፊት ቁርአን በነገራቸው ነብይ በነገሯቸው መሰረት ያምናሉ። ስለዚህ አማኝ ሊፈራ ሊጠነቀቅ፣ በሩ መግቢያው ወንጀል የሆነውን እሳት ሊፈራው፣ በሩ መግቢያው መልካም ስራ የሆነውን ጀነት ሊከጅለው ይገባል። በዛው ልክ ደግሞ መልካም ስራ ልንንቅ አይገባንም። የተኛው ስራ ጀነት እንደሚያስገባን አናውቅ። መልካም ስራዎችን ሳንንቅ ልናበዛ፣ የተለያዩ ስራዎችን ልንሰራ ይገባናል። ወኢን ተኩን ሚስቃለ ሐበትን አተይና ቢሃ ወከፋ ቢና ሓሲቢን ብሏል። የጎመን ዘር ፍሬ የምታክል እንኳ ብትሆን የሰው ልጅ የሰራትን ስራ እናመጣታለን ብሏል። የቂያም ቀን እናወጣታለን ከመዝገቡ ብሏል። መልካም ስራ ወደ ጀነት ይወስዳል። መልካም ስራ ልናበዛ ይገባናል። ወንጀል ወደ ጀሃነም ይወስዳል። ወንጀልን ልንርቅ ይገባናል። ኸይርን ልንንቅ አይገባንም። ወንጀልንም ልንንቅ አይገባም። እቺ ትንሽ ናት ምንም አታመጣም ልንል አይገባንም። አንድ ካፍ የወጣች ቃል ናት አኺራን ልታበላሽ የቻለችው ቀደም ሲል ባለው ሐዲስ እንደተነገረው። وعن أبي هريرة مرفوعا أن امرأة አንዲት ሴት በግየን ዝሙተኛ የነበረች የብልግና ስራ ላይ የተሰማራች የነበረች ረአት ከልባ አንድን ውሻ አየች። في يوم حار በጣም ሙቀት በበረታበት ቀን يطيف ببئر ከውሃ ጉድጓድ ዙሪያ ሲሽከረከር አየችው። من العطش በጣም ተንበርትቶበት فنزعت موقها ሽፍን ጫማዋን አወለቀችና ውሃ ጠጣችው። በውሃው ሞልታ ጉድጓድ ውስጥ ገብታ ከጉድጓድ ውሃ ቀድታ አውጥታ ለውሻው ጠጣችው። فغفر لها አላህ ተባረከ ወተዓላ በዚህ ምክንያት ስራዋን ወዶ ተቀብሏት ወንጀሏን ማራታል። وقال እንደዚሁ ነብዩ አሉ دخلت امرأة አንዲት ሴት ገባች النار እሳት ገባች አኺራ في هرة በድመት ምክንያት ربطتها አስራት በነበረ ድመት ምክንያት
ፈለም ቱጥዒምሃ አስራት አላበላቻትም፣ ወለም ተደዕሃ አልያ ደግሞ ፈታም አልተወቻትም፣ ተእኩሉ ሚን ኸሻሽል አርዲ ምድር ላይ አላህ ከፈጠራቸው ነፍሳቶች እንዳትበላም ፈታ አልለቀቀቻትም፣ አስራትም አልቀለበቻትም፣ ድመቷ ተርባ ሞተች። በዚህ ምክንያት ይሄን ድርጊት የፈጸመችዋ ሴት እሳት ገባች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወቃለ ዙህሪዩ ኢማሙ ዙህሪ ታቢዒዩ የሰሓባ ደረሳው ኢማም አሉ ይህ የተባለው ሊአላ የተኪለ አሐዱን ማንም እንዳይዘናጋ ነው። እኔ መልካም ስራ እሰራለሁ አላህ ጀነት ያስገባኛል መልካም ስራዬ እንዳይል ነው። ወላ የይአሰ አሐዱን ማንም ደግሞ ተስፋም እንዳይቆርጥ ነው። ማንም ተስፋ እንዳይቆርጥ ማንም እንዳይዘናጋ እነዚህና መሰል ሐዲሶች ተነግረዋል። ድመትን አስርበሽ ገድለሻል እሳት ግቢ መባል ካለ፣ ውሻን አጠጥቶ ጀነት መግባት ካለ ተስፋም ስጋትም ሊኖር ይገባል ማለት ነው። የመጀመሪያው የአቡ ሁረይራ ሐዲስ ላይ እንምራአተን በግየን ረአት ከልባ በዝሙት ምትታወቅ በብልግና ምትተዳደር ሴት ረአት ከልበን ውሃ የተጠማ ውሻን አየች። ፊ የውሚን ሐሪን በጣም ሙቀት በበረታበት ቀን ላይ በጣም ተጠምቶ ከጉድጓድ ውሃ ዙሪያ ሲሽከረከር አያችው። ገብቶ መጠጣት መቅዳት አይችልም፣ እንስሳ ነው። እሷም ተጠምታ ነበር። እሷም ተጠምታ እየጠጣች ነበር። ይህ ውሻ ልክ እኔ ጥም እንዳሰቃየኝ ተሰቃይቶ ነው አለችና አዘነችለት። ሽፍን ጫማዋን አውልቃ ከጉድጓድ ውሃ ቀድታ አውጥታ አጠጣችው። ለውሻው በማዘኗ አላህ አዘነላትና ፈገፈረ ለሃ አላህ ማራት ይቅር አላታል። ከዚህ ለፍጥረታት ማዘን የፈጣሪን እዝነት ለማግኘት ምክንያት እንደሚሆን እንረዳለን። ወጪ ማያስወጣን ነገር ለሰዎች ማቅረብ ጀነትን እንደሚያሸልም የአላህን ምህረት እንደሚያስገኝም እንረዳለን። ውሃ ነው ከጉድጓድ ነው ቀጥታ ያጠጣችው፣ ነፃ ነው። ነገር ግን ለዚህ መልካም ስራ ያነሳሳት ትልቅ እዝነት ውስጧ ላይ ስለነበረ አላህ ተባረከ ወተዓላ ምህረትን ለግሷታል። ውስጡ ላይ እዝነት ያለ ሰው ከአላህ ረሕመት ከአላህ እዝነት ተስፋ ሊቆርጥ አይገባው እስልምናን እስከያዘ ድረስ። ለውሻ በማዘኗ ምክንያት አላህ አዝኖላታል። ሌላዋ ደግሞ ድመት ላይ በመጨከኗ ምክንያት አላህ ተቆጥቷታል፣ እሳት አስገብቷታል። ለእንስሳት ማዘንና አለማዘን አኺራ ላይ ይህን ሁሉ የሚያስከተል ከሆነ ለሰው ሲሆንስ? ሰውን ያበሉ ያጠጡ ሰውን ለማብላት ለማጠጣት ወጪ ያወጡ የላቀም እንዳያገኛሉ ማለት ነው። ያዘነችው ለውሻ ነው፣ ያጠጣችው ነፃ የጉድጓድ ውሃ ነው፣ ግን ጀነት ገብታለች። የሚያጠጡት የተከበረ የሰው ልጅ ሲሆን የሚያጠጡት የሚያበሉት ከኪስ ወጪ አውጥቶ ሲሆን ደግሞ ጀዛው እጅግ በጣም ያላቀ ከፍ ያለ ይሆናል። እያንዳንዱ የሰው ልጅ ቂያም ቀን አላህ ፍርድ ሰጥቶ የጀነቶች ጀነት እስኪገቡ ድረስ ሰደቃ የሰጡ ሰዎች የቂያም ቀን ሙቀት ፀሐይ አያስቸግራቸውም፣ በጥላቸው በሰደቃቸው ጥላ ስር ይቆያሉ ተብሏል። እንደው ምንም ጥላ በሌለበት ጠራራ ፀሐይ ላይ ሰው ተሰልፎ የሆነ ነገር እየጠበቁ ሰዎች ጥላ ባላቸው ሰዎች ይቀናሉ፣ ጥላ ይፈልጋሉ። እጃቸውን ሁሉ ለአናታቸው ከለላ ለማድረግ ይሞክራሉ። ነው የቂያም ቀን ሐሩር ሙቀት ከባድ ነው ማይቻል። ፀሐይ አናት ላይ ለማረፍ አንድ ስንዝር ነው የሚቀራል። ሰዎች ከሙቀቱ ብዛት የመጣ እስከ ጉልበታቸው እስከ እምብርታቸው እስከ አንገታቸው ላብ ይውጣቸዋል፣ ያሰምጣቸዋል ተብሏል። ግን አላህን የፈሩ ሰደቃ የሰጡ ኸይር ስራ የሰሩ ሰዎች ላ የስመዑነ ሐሲሳ ፊ ظል الرحማን በአላህ አርሽ ጥላ ስር ይሆናል። ሰብዐቱን ዩظልሁም الله في ظله يوم لا ظل إلا ظله እንዳሉት ነቢ ሰባት አይነት ሰዎችን ጥላ በሌለበት ቀን አላህ የቂያም ቀን በጥላው ስር ያረጋቸዋል ብላ። እነዚህ ሰደቃ የሰጡ ወጣትነታቸውን በዒባዳ ያሳለፉ ለዝሙት ተጋብዘው እምቢ አላህን ፈራለሁ ያሉ ሰደቃ ደብቀው የሰጡ በፍትህ የመሩ መሪዎች ለገሪ ዛሊክ ናቸው። ከዚህ ሐዲስ እንስሳትን ውሃ ማጠጣት የአላህን ምህረት እንዳስገኘው ሁሉ የሰው ልጆችን ለአኺራ ህይወት የሚዘረባቸውን እውቀት ማጠጣት የበለጠ የአላህን ምህረት ያስገኛል ተብሏል። ስለዚህ አቅም ያለው ገንዘብ ያለው ሰዎችን ውሃ እየገዛ ሊያጠጣ ምግብ ሊያበላ ይገባዋል። የአላህን ቁጣ ያበርድለታል።
አቅም የሌለው ደግሞ ካፉ በሚወጣ መልካም ንግግር ሰዎችን የተጠማ ልባቸውን መልካም ንግግር ሊያጠጣ ልባቸው የተሰበረ የተጎዱ የተለያዩ ሐሳብ ጭንቀቶች ያሉባቸው ሰዎችን አይዞሽ በማለት የታመሙን በመጠየቅ በማሳከም ብቸኝነት የሚሰማቸው ሰዎችን ከጎናቸው በመሆን ለመንፈሳቸው የሚያስፈልግን ቀለብ በማቅረብ በመስጠት ይሄን አጅር ማግኘት ይቻላል። የዕልም ጥረት ያለባቸው ሰዎች የዕልም ብቃት ያላቸውን በመምከር ይሄን አጅር ማግኘት ይቻላል። ውሻን ውሃ ያጠጣን ሰው አላህ ጀነት ካስገባ ሰዎችን የአላህን ውዴታ ዲንን የነቢዩን ውዴታ ያጠጣ ያስተማረ ይበልጥ የአላህን ምሕረት አግኝቶ ጀነት ይገባል ተብሏል። ወከዛሊክ ማብላት ማጠጣቱ በሰው ብቻ የተገደበ አይደለም፣ ለእንስሳት ከእንስሳት ሁሉ አልፎ ለመጥፎነት ምሳሌ በሚሆነው በውሻም እንኳ አጅር ይገኛል። ፊ ኩሊ ከብድን ረጥበትን ሰደቃ በርጥብ ጉበት ሁሉ አጅር አለ ተብሏል። ሰውም ይብላው እንስሳም ይብላው ጥሩም ሰው ይብላው መጥፎም ሰው ይብላው ሆን ብለን እኛ ወንጀል ሊሰራበት ኸምር ሊጠጣበት እስካልሰጠን ድረስ አብሉ አጠጡ፣ የተራበን የታረዘን አልብሱ፣ አጅሩን አላህ ዘንድ ታገኙታላችሁ ተብለናል። ከዚሁ ሐዲስ በመነሳት እንደዚሁ አላህ ዘንድ በጣም ተወዳጅ ከሚባሉ ወንጀል ከሚያራግፉ መልካም ስራዎች አንዱ ውሃ ማጠጣት ነው ተብሏል። ከሰሐቦች መሃል አንዱ ወደ ነብዩ መጥቶ ያ ረሱላህ እናቴ በድንገት ነው የሞተችው፣ ወሲያ መናገር የምችልበትን ጊዜ ብታገኝ በድንገት ባትሞት እንዲህ አድርጉልኝ ብላ ወሲያ የምትናገር ይመስለኛል። ታዲያ እኔ ኸይር ስራ ብሰራላት ሰደቃ ባደርግላት ይጠቅማታል እንዴ ብሎ ሲጠይቃቸው አዎ ብለውታል። በአንዳንድ ዘገባዎች ከሰደቃዎች ሁሉ በላጭ ሰደቃ ውሃ ማቅረብ ነው ብለዋል። የሚጠጡትን ውሃ ያጡ፣ ምግብ የሚያበስሉበትን ውሃ ያጡ፣ የሚታጠቡበትን የሚያጥቡበትን ውሃ ያጡ ሰዎች የበዙባቸው አካባቢዎች አሉ። ቧንቧ ማዘርጋት የሚችል ይሄን በማድረግ የጉድጓድ ውሃ ማስቆፈር የሚችል ይሄን በማድረግ የምንጭ ማጎልበት ስራ የሚባሉ አሉ በሀገራችን የተለያዩ አካባቢዎች የሚታወቁ ይሄን በማድረግ ሙሉ መሸፈን የሚችል ሙሉ መሸፈን የማይችል ተሳትፎ ማድረግ በየመስጂዱ በየአካባቢው ሰዎች በሚገኙባቸው ቦታዎች አንድ ሽጉ ውሃ ገዝተው በማስቀመጥ የቀን ስራ የሚሰሩ ቀኑን ሙሉ ውሃ ሳያገኙ የሚውሉ የጠጡትን ውሃ እንኳ በስራ ብዛትና በሙቀት ብዛት ምክንያት በላብ የሚያጡ ሰራተኞች አሉ። ምንም ገቢ የሌላቸው የዕለት ጉርሳቸውን ለማግኘት ቀን ሙሉ ሲሸከሙ የሚውሉ ብልህነትና ንቃት ነው ጀነት የሚያስገባው ከብዙ ስራ ይልቅ። እንደው ብዙውን ስራ ሰዎች በየጊዜው የሰሩ ሊለምዱት ይችላሉ። ብዙ የሚያጠፋባቸው ነገር ሊኖር ይችላል። ነገር ግን ንቁ የሆነ ሰው በቀላሉ ብዙ አጅር የሚያገኝበትን መንገድ ይፈልጋል። ሰዎች ታክሲ ላይ የቆሙ ጠራራ ፀሐይ ላይ ረጅም ሰዓት ከመቆማቸው የመጣ ውሃ ሊያስፈልጋቸው ይችላል። ቅድም የተባሉ አይነት የጉልበት ሰራተኞች ቀኑን ሙሉ ፀሐይ ሲፈራረቅባቸው ውሃ ሊያጡ ይችላል። ሁለት እሽግ ውሃ ገዝቶ እንኩ ጠጡ ብሎ በስር በምስጢር ሰው ሳያው ሰጥቶ የሚሄድ ሰው የቂያም ቀንን የጀሃነም እሳት ቃጠሎ የሚያበርድበትን አጅር ማግኘት ይችላል። ደጋ ቀደምቶች የተወሰኑ ዑለሞች አንዳንድ ዑለሞች ኢማም ኢብኑ በጣል አልቁርጡቢ ሌሎችም ወንጀሉ በስቶ ያሳሰበው ሰው ወደኸለ ከላሙ አሐዲሂማ ፊል አኺር ወንጀሉ በስቶ ያስቸገረው ሰው ያሳሰበው ያሰጋው ሰው የሰገደበት ቦታ ላይ ቁጭ ማለት ያብዛ፣ ውሃ ማጠጣት ያብዛ ብለው ሁነኛ ወንጀል ማራገፊያ መንገዶች መሆናቸውን ለመግለጽ አንድ ሰው የሰገደበት የሶላት ቦታ ላይ ቁጭ እስካለ ድረስ መላኢካ ኢስቲግፋር ያደርግለታል ተብሏል። ውሃ ማጠጣት የሚያበዛም ሰው ወንጀሉ ይማራል ተብሏል። ዝሙተኛን አላህ በዚህ ምክንያት ከማረ ዝሙት ያልሰራ ከዝሙት ውጪ ያሉ ወንጀሎችን የሰራንም ሰው አላህ ይመራዋል ማለት ነው። በኢስቲግፋር በመላኢካ ኢስቲግፋር ሶላት ቦታ ላይ በመቀመጥ ውሃ በማጠጣት። ሌላኛው ሐዲስ ላይ በድመት ምክንያት እሳት መግባት እንዳለ ደኸለት እምራአቱን ናረ ፊ ሂራ በአንዲት ድመት ምክንያት እሳት ገባች። ረበጠትሃ ፈለም ቱጥዕምሃ አስራት አልመገበቻትም። ወለም ተደዕሃ አልያ ደግሞ ፈታ አልተወቻትም። ተእኩሉ ሚን ኸሻሺ አልአርዲ ከምድር ነፍሳት ተንቀሳቃሽ ነገሮች አላህ የረዘቃትን እንዳትበላ አሰረቻት። ተርባ ሞተች። ድመትን በማሰቃየቱ አላህ እሳት አስገባታ። ይሄ ለምን አስፈለገ ከተባለ ሊአላ የተኪለ አሐዱን ማንም ባለው መልካም ስራ እንዳይተማመን እኔ ሶላት ሰግዳለሁ፣ ጾማለሁ፣ ሰደቃ ብላለሁ ግን ድመት አዳ ካረጉ እሳት ይገባል። ድመት ላይ የጨከነን አላህ እሳት ካስገባ የወለዷቸው ልጆቻቸው ላይ የሚጨክኑ ቀጥረው የሚያሰሯቸው ሰራተኞቻቸው ላይ የሚጨክኑ ዘመዳቸው እህታቸው ጓደኛቸው ላይ የሚጨክኑ ሰዎች አሉ። እነሱስ ምን ሊባሉ?
5 ወር 6 ወር አሰርተው ደሞዛቸውን ከልክለው ያስለቀሱ የሚሸኙዋል። እነሱ ምን ሊባሉ? በ2 ወር በ3 ወር መልሳለሁ ብለው ከሰው ጠርቀምቀም ያለ ብር ተበድረው የሰው ህይወት ያበላሹ የራሳቸውን ህይወት በአማረ መልኩ የሚመሩ ሰዎች አሉ። የሚበልሙ የሚበድሩ ድመትን ያስራቡ እሳት ከገቡ ሰውን ያስራቡት። ቤታቸው ውስጥ የሚቀልቧቸው ሌሎች ከድመት የተሻለ ክብር ያላቸው እንስሳት አሉ። እነሱን የሚያስርቡስ ምን ሊባሉ? ሸሪዓ ለሁሉም ሐቁን ጠብቆ ብሏል። ዛሬ ላይ የእንስሳት መብት ተሟጋች ድርጅቶች ብለው ስራ ጀምረዋል። ትናንትና ከሺህ ዓመት በፊት ነው ነቢያችን ሰለላሁ ዐለይሂ ወሰለም የእንስሳት ሐቅ እንዲጠበቅ ያዘዙት። ውሻን ያጠጣ ሰው ጀነት ይገባል ያሉት፣ ድመትን ያስራበ ጀሃነም ገባ ያሉት። ፈረስን እንደ ወንበር አትጠቀሙ፣ የተጓዛችሁ ከሆነ ቁጭ በሉበት፣ ካልሆነ ግን አንዳችሁ ፈረስ ላይ ቁጭ ብሎ ወሬ እንዳያወራ ብላ። የቤት ሰራተኛችሁን ከአቅም በላይ ስራ አትዘዙ፣ ካዘዛችሁም አግዙ ብላ። የቤት ሰራተኞቻችሁ ምግብ አብስለው ሲያመጡ አብራችሁ አስቀምጣችሁ አብሏቸው፣ ካልሆነ አግሩሷቸው ብላ። የረሕመት ዲን ያለን ይሄ አይነት ረሕመት ውስጣችን ላይ ካለ የአኺራው ረሕመት ይጠብቀናል፣ ይደርሰናል። እዚህ ዱንያ ላይ ግን ረሕመት ከሌለ ከልባችን ረሕመት ከጠፋ የአኺራውን ረሕመት ማግኘታችን አጠራጣሪ ነው የሚሆን። ሀዳ ወቢላሂ አተውፊቅ። ዛሬ ደርሳችን በዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።